ከዚህ በፊት ለድሆች የሚራሩ መልእክተኛው እግረኛው ተመቱ፣ ከመንገድ ወጡ፣ አሸማቀቋቸው፣ ሰበሯቸው፣ ከመንገድ አወጧቸው። አሁን ደግሞ ማስተር አብነትን እንስበረው ነው። ማንም እንደዚህ አይነት መልእክት አያስተላልፍም። ለምን? ንጹህ የክርስቶስ መልእክት ማለት ይሄ ነው። አሁን ምናገር ወንድሜ ማስተር አብነት እግዚአብሔር በዚህ ስፍራ ሲያስቀምጥ ይህን አደራ ሲሰጥህ ወንጌልን እንድታደርስ ነበረ። ይህ ሁሉ ህዝብ አንተን እንጂ ኢየሱስን አያውቅም። አሎ ታዋቂነት ያንተ ነው። ይሄ ህዝብ አንተን ከኢየሱስ ነጥሎ ነው የሚያውቅህ። ኢየሱስ አልታየም ባንተ አገልግሎት። እኔ አክራሪ ጴንጤ ነኝ። እኔ ስለዚህ ምንም ነገር ከጌታ ቃል ጋር ተንተርሼ አላልፍም። ቀጥታውን እናገራለሁ። ስሙኝ፣ ከወደዱ ከኢየሱስ ጋር ይውደዱ። እርዳታን ተቀብለው ኢየሱስ አያስፈልገንም ካሉ የነሱ ጉዳይ ነው። ያንተ ግን ዋና ተልኮ ኢየሱስ ክርስቶስን መመስከር ነው። ከዛ በኋላ ማብላት ይቻላል። ከዛ በኋላ መስጠት ይቻላል። ስሙኝ፣ 1,800,000 ህዝብ ክርስቶስን የማያውቅ ከሚከተለኝ 3 ሰው ክርስቶስን የሚያውቅ ቢከተለኝ ፍሬ አፍርቻለሁ። ወንድሜ ማስተር አብነት በክርስቶስ ወንጌል በኢየሱስ ክርስቶስ ስም ፍሬ አላፈራህም። ከዚህ በላይ ብዙም እኔ ማዳመጥ አልፈለኩኝምና ድሆችን ብቻቸውን እናስቀራቸው፣ ራቁታቸውን እናስቀራቸው ነው በተናገረችው ውስጥ። ወንጌልን የማድረስ አደራ ብለዋለች። እኔ እስከማውቀው ድረስ ማስተር አብነት የቤተክርስቲያን አገልጋይ አይደለም። ማስተር አብነት በጎ ተግባር የሚያደርግ ሰው ነው። ስለዚህ የወንጌል አደራ የሚባል ነገር እኔ እዚህ ጋር አላቅም። ማስተር አብነትን የማውቀው በመልካም ስራው ነው። አንዴንን ያሽ አንተን እንጂ ኢየሱስን አያውቅም። በአንተ አገልግሎት ኢየሱስ አልታየም። አክራሪ ጴንጤ ነኝ። ከወደዱ ከኢየሱስ ጋር ይውደዱ። እርዳታን ተቀብለው ኢየሱስን አልፈልግም ካሉ ዋና ተልእኮ ኢየሱስን መመስከር ነው። ከዛ በኋላ ማብላት ይቻላል። በርካታ ነገሮች ተናግራለች። ማስተር አብነት የኢየሱስ ክርስቶስ ተከታይ ነው። ጴንጤ ከሚባለው የህብረተሰብ ክፍል ውስጥ ነው። በማስተር አብነት እንደውም ድርጊት በርካታ ሰዎች ጴንጤ ማህበረሰብን መልካም ገጽታ እየተመለከቱበት ሰው ነው ብዬ ነው ማየው። ይሄ አልበቃ ካለ ደግሞ በደንብ አስረግጬ ልንገርሽ፣ የክርስቶስ አንዱን መልክ የገለጠ ነው። ምክንያቱም ኢየሱስ ክርስቶስ ብዙ መልኮች አሉት። እኛ ህንፃዎች አይደለን እንግዲህ። ህንፃ እኛ አካሉ ከሆነን እጅ አለ፣ አይን አለ፣ እግር አለ። እጅ የሚሰራውን ስራ እኔ ካልሰራው አይልም አይን። አንቺ በወንጌል ላይ የምትሰሪው ስራ አለ። ማስተር አብነት ደግሞ በዚህ በኩል ለድሆች የሚደርስበት ነገር አለ። በጣም የከነከነኝና የገረመኝ ነገር ምንድነው? በኢየሱስ ስም የምትነግዱ በርካታ ሰዎች አላችሁ። የኢየሱስን ስም ከፊት እንደ ታፔላ ለጥፋችሁ መበለቶችን የምትበዘብዙ በጣም ብዙ ሌቦች አላችሁ። ቸርች ከፍታችሁ የምትበዘብዙ ሌቦች። እስቲ ከመካነ ኢየሱስ፣ ከቃለ ሕይወት፣ ከሙሉ ወንጌል ከመሳሰሉት ነባር አጥቢያዎች ውጪ ያላችሁ እነዚህ አጥቢያዎችን አውቃቸዋለሁ። መካነ ኢየሱስ ድሆችን ደርሳ የግድ ወንጌላት በዚህ ብዙዎችን ለቁም ነገር አብቅታለች። ሙሉ ወንጌልን አድርጋለች። አንዱ የወንጌል መልኩ ለድሆች መራራት ነው፣ ለድሆች ማካፈል ነው። ከየት ነው የመጣሽው? ምን አይነት ቤተክርስቲያን ነው? የትኛውን ክርስቶስ ነው የምትጠሪልን? አንቺ በምንድን ነው ያከረርሽው? ምን አይነት ህዝብ ጠል፣ ሰው ጠል፣ ድሃ ጠል ነሽ? ምን አይነት ሰበና ነው ያለሽ? እስቲ ሚኒስትሪዎች ሆነው አሁን እንደ አሸን ነብይነን ምናምን ብለው በክርስቶስ ስም ገንዘብ የሚሰበስቡ ለራሳቸው መኪና፣ ለራሳቸው ቤት፣ ለራሳቸው ድሎት የሚኖሩትን በኢየሱስ ስም እየነገዱ በሌላ በኩል ደግሞ የኢየሱስን ስም ሳይጠራ ነገር ግን የኢየሱስ የሆነ ሰው ይሄንን ያህል ተጽዕኖ ከፈጠረ ማን ነው ትክክል? አንቺስ ማን ሆንሽ ፈራጅ? አላውቃችሁም እኮ ነው የሚለው። በስም ይሄንን አላደረግንም፣ በስም ይሄንን አላደረግንም፣ አላውቅሽም። ወዮ ለራስሽ። እኔ እንደ አንድ ጋዜጠኛ በህይወቴ የፕሮቴስታንት እምነት ተከታይ ነኝ። ስራዬ ግን ኒውትራል ነው። የኢትዮጵያ የሆነውን ነገር ሁሉ አገለግላለሁ። ኦርቶዶክስን አገለግላለሁ በዜና በመረጃ፣ ሙስሊሙን አገለግላለሁ፣ ካቶሊክን አገለግላለሁ። እምነቴ ሌላ ነው፣ ስራዬ ሌላ ነው። በዚህ አይነትማ ዶክተር አብይ እኮ የኢትዮጵያ ጠቅላይ ሚኒስትር ጴንጤ ናቸው። አዎ ክርስቲያን ጴንጤ ነው የሚባሉት፣ የኢየሱስ ተከታይ ነው የሚባሉት። እና ህዝቡን ሁሉ ጴንጤ ካልሆናችሁ አልመራችሁም ሊሉ ነው። አንድ ሐኪም ጴንጤ የሆነ ሐኪም ሰውየውን ሆዱን ከፍቶ ሰርጀሪ ላይ ማለት ነው ጴንጤ ካልሆን ካልሰፋም ሊለው ነው። ምን አይነት ጨካኝ ሴት ነሽ? ምን አይነት ዋልጌ ሴት ነሽ? ማን ነው እንደዚህ አይነት ትምህርት አስተምረው ያሳደገሽ? አንቺ ለነገሩ አንዳንድ ድንጋዮች አሉ ውሃ ውስጥ ተዘፍዝፈውም ለውጥ ማያመጡ፣ እንደዛ ነሽ። ይቅርታ እኔ ለቃሌ። ነገር ግን የመጽሐፍ ቅዱስ አንደኛው ገጽታ
ለድሃ የሚሰጥ ለእግዚአብሔር ያበድራል ነበር። የክርስቶስ አንዱ መልክ ይራራ ነበር እኮ ይራራ ነበረ ጌታ። የት ጋር ነው ኢየሱስን የሸፈነው ማስተራብነት? ይሄ ድምፅ የክርስቶስ ነው የምትዩ ድምፅ፣ የእግዚአብሔር ነው የምትዩ ድምፅ የሰይጣን ድምፅ አለመሆኑን እርግጠኛ ሆኜ በዚህ አጋጣሚ ትግራይ ላይ በጣም ችግር አለ። ማስተራብነት በዚህ ሁኔታ ውስጥ ባይሆን ይሄን ይዛ ነበረ። በነገራችን ላይ ንስሐ ግባን ያልሽው ማስተራብነት ምፈራለት የነበረው ነገር ያለምንም ጥንቃቄ በብዙ ነገሮች ውስጥ ራሱን ይከት ነበረ። ከዚህ የተነሳ ችግር ሊያጋጥመው እንደሚችል አውቃለሁ። አዎ ምንም ነገር ለራሱ ሳይጠነቀቅ ነው የሚያደርግ የነበረው። ስለዚህ ይሄ ልጅ እንደዚህ አይነት ችግር ያጋጥመዋል። አዎ እግዚአብሔር ይራራለት ይፈውሰው፣ ካልሆነም ክብሩን ጌታ ይውሰድ። አንቺን ግን ታዘብንሽ። ዛሬ ትግራይ ውስጥ ላለው ችግር ለወገኖቻችን ችግር ከኔና ካንቺ ቀድሞ ማስተራብነት ነው እዛ ቦታ ላይ የሚገኘው። ዛሬ ኢየሱስ መያዝ ምናልባት እዛ ያሉ ወገኖቻችን ብቻቸውን እንዲጮሁ አድርጓቸዋል። አንቺ ምን ያደረግሽው ነገር አለ? ሚኒስትሪዎች አሁን ያላችሁት እንዳሸን የፈላችሁት ምን አድርጋችኋል? በኢየሱስም በየስርቻ ውስጥ የተኮለኮላችሁ። በእርግጥ እናንተ ወንጌል ነው የምታገለግሉት። እውነቱን እንነጋገር ከተባለ ጴንጤ ከሚባለው ማህበረሰብ ውስጥ በትክክል ጌታን የሚያውቅና ጌታን የሚከተል ለጌታ የሚኖረው ስንት ፐርሰንት ነው? ያስተዛዝባል። ይሄንን መልእክት ለዚች ሴት አድርሱልኝ። እንዲሁም ለፓስተር አብነት በርታ፣ አይዞ፣ እግዚአብሔር ካንተ ጋር ነው። የቆምክበትን ዓላማ የተጠራህበትን ጥሪ ፈጽመህ አገልግለህ እለፍ። የተጠራኸው አንተ ለድሆች ነው። በዚህ እግዚአብሔር ክብሩን ይወስዳል። እንደነዚህ አይነት እንቅፋቶችን ግን አትስማቸው። በርታ፣ ቀጥል። እንዳንቺ አይነቱ ግን ቀንድ አውጣ ጊዜ ጠብቆ ብቅ የሚል እግዚአብሔር ይገስጸው።